በሽታው ምንነት አኪዩት ሬስፒራቶሪ ዲስትሬስ ሲንድሮም የሳምባ በሽታ ይህ የመተንፈሻ አካላት በሽታ የሚከሰተው የሳምባችን አየር ተሸካሚ ከረጢቶች አልቪዮላይ በፈሳሽ ሲሞሉ ነው። ይህ ሁኔታ የሚከሰተው ሳምባችን ውስጥ ያሉ የደም ቱቦዎች በግድግዳቸው በኩል የያዙት ደም ወደ ውጭ ሲፈስ ነው። increased pulmonary vascular permeability ይህም ሁኔታ increased pulmonary vascular permeability ሁኔታ እንዲከሰት ያደርጋል። በሳምባችን ውስጥ ብዙ ፈሳሽ መከማቸት ሰውነታችን የሚያገኘውን የኦክስጅን ጋዝ መጠንን ይቀንሳል። ምክንያቱም ኦክስጅን መያዝ የነበረባቸው የሳምባ ክፍሎች ፈሳሽ ስለሚይዙ ነው። ይህ ክስተት በስተመጨረሻ ሳምባችን ስራ እንዲያቆም ያደርጋል። ይህ በሽታ ብዙ ጊዜ የሚከሰተው የታመሙ ወይንም ጉዳት የደረሰባቸው ሰዎች ላይ ነው። የዚህ በሽታ ዋነኛ ምልክቱ በሽተኛው አደጋ ወይንም ኢንፌክሽን በደረሰበት በሰዓታት ውስጥ ትንፋሽ ሲያጥረውና አየር ወደ ሳምባው ለማስገባት ሲቸገር መታየት ነው። ሂስተሪ የበሽታው አመጣጥ ታሪክ ይህ በሽታ ላይ ለመጀመሪያ ጊዜ ገለጻ የተደረገው አሽቦ በሚባል ሰው በ1967 ዓመተ ምህረት ነበር። ያን ጊዜ ይህ በሽታ በደንብ ግልጽ የሆነ ትንታኔ አልነበረውም። በዚህ ምክንያት በዚህ በሽታ የተያዙና የሞቱት ሰዎች ቁጥር ላይ አለመስማማቶች ነበሩ። በ1988 ዓመተ ምህረት የዚህ በሽታ በደንብ የተስፋፋና ግልጽ የሆነ ትንታኔ ተሰጠ። ይህም ትንታኔ በዚህ በሽታ ምክንያት የሚከሰተውን ፊዚዮሎጂክ ሬስፒራቶሪ ኢምፔርመንት መጠንን ማስቀመጥ የቻለ ነው። ኮዘዝ የበሽታው መነሻ ምክንያት ይህ በሽታ የሚከሰተው ሳምባችን ውስጥ ያሉ የደም ቱቦዎች ሲጎዱ እና ደም ከቱቦዎቹ በግድግዳቸው በኩል ወደ ሳምባችን የአየር ከረጢቶች ሲፈስ ነው። ይህ ክስተት የአየር ከረጢቶች በፈሳሽ እንዲሞሉ እና ኦክስጅን አየርን መያዝ እንዳይችሉ ያደርጋቸዋል። የዚህ በሽታ ዋና ዋናዎቹ ምክንያቶች የሚከተሉት ናቸው። ሴፕሲስ ይህ ማለት በደማችን ውስጥ የባክቴሪያ ኢንፌክሽን ሲከሰት ነው። ኑሞኒያ ከባድ የኒሞኒያ በሽታ ሁሉንም የሳምባችንን ክፍሎች ያጠቃል። ኢንሃሌሽን ኦፍ ሃርምፉል ሳብስታንሰስ በጣም ጎጂ ኬሚካሎችን ወይንም ጭሶችን ወደ ሳምባችን ስበን ስናስታውክ ይህ በሽታ ሊከሰት ይችላል። ሄድ ቼስት ኦር አደር ሜጀር ኢንጀሪስ ድንገተኛና ከባድ አደጋ ሳምባችንን ወይንም አተነፋፈሳችንን የሚቆጣጠሩ የአንጎላችንን ክፍሎች ሊጎዳ ይችላል። ኦቨርዶሲንግ ህመም የሚቀንሱ ሴዳቲቭ ወይንም ትሪሳይክሊክ ጸረ ድብርት መድኃኒቶችን ከልክ በላይ መውሰድ። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች አልኮል መጠጥ በብዛት መጠጣት፣ የረጅም ጊዜ የሳምባ በሽታ ካለብን፣ ከ65 ዓመት በላይ የሆናቸው ሰዎች፣ ማጨስ፣ የመተንፈሻ እገዛ መሳሪያ ቬንቲሌተር። በተዘዋዋሪ ለዚህ በሽታ ይበልጥ ተጋላጭ የሚያደርጉ ነገሮች የሚከተሉት ናቸው። የጉበት ሥራ ማቆም፣ ድራግ ሪአክሽንስ፣ ፋት ሜታቦሊዝም ኢን ዘ ላንግስ ሜይ ብሎክ አርተሪዝ፣ ፓንክሪያታይትስ፣ የጣፊያ በሽታ። ሲምፕቶምስ የበሽታው ምልክቶች ህመም የበዛበት ፈጣን አተነፋፈስ፣ ፈጣን የልብ ምት፣ የተባባሰ ሳል፣ ትኩሳት፣ ከባድ የትንፋሽ ማጠር፣ መወዛገብ፣ ከባድ ራስ ምታት፣ ከልክ በታች የደም ግፊት፣ ከፍተኛ ማላብ፣ በደማችን ውስጥ የኦክስጅን መጠን መውረድ፣ ከፍተኛ የአቅም ማነስ እና የጡንቻ መድከም ወይንም መዛል፣ ከንፈራችንና ጥፍሮቻችን በኦክስጅን ማጣት ምክንያት ሰማያዊ መምሰል፣ ተደጋጋሚ መደንዘዝና ፌንት ማድረግ፣ የጭንቀትና ድካም ስሜት መሰማት። ከዚህ በሽታ ጋር ተያይዘው የሚመጡ የጤና ችግሮች የሚከተሉት ናቸው። ኑሞቶራክስ ኦር ኮላፕስድ ላንግስ አየር በሳምባዎች ውጪ ዙሪያ ባለው ክፍት ቦታ ላይ ይሞላና የዚህ ክፍት ቦታ የአየር ግፊት ሳምባችን ውስጥ ካለው የአየር ግፊት እንዲበልጥ ያደርገዋል። ይህ ደግሞ ሳምባችንን ይጨፈልቀውና እርስ በርሱ
እንዲጣበቅ ያደርገዋል ማለት ነው። ይህም ኑሞቶራክስ ወይንም ኮላፕስድ ላንግስ ይባላል። የመተንፈሻ ድጋፍ መስጫ መሳሪያው ቬንቲሌተር የሚፈጥረው የአየር ግፊት ይህ ሁኔታ እንዲከሰት ያደርጋል። ፓልሞኔሪ ፋይብሮሲስ ይህ ማለት ሳምባችን ጠንካራና ግትር ሲሆኑ የሚከሰት የመተንፈስ ችግር ነው። ለረጅም ጊዜ የመተንፈሻ ድጋፍ መስጫ መሳሪያን መጠቀም ይህ እንዲከሰት የሳምባ ጠባሳ ሊያደርግ ይችላል። ፖስት ትራውማቲክ ስትሬስ ዲስኦርደር ይህ ማለት ይህ በሽታ ስለተከሰተብን የአእምሮ ጭንቀትና መቃወስ ሊፈጥርብን ይችላል። ፓልሞኔሪ ኤምቦሊዝም እስከ ለረጅም ጊዜ የመተንፈሻ ድጋፍ መስጫ መሳሪያን መጠቀም የደም መርጋት እንዲከሰት ሊያደርግ ይችላል። ከእነዚህ የረጉ ደሞች ውስጥ የተወሰኑት ወደ ሳምባችን የደም ቱቦዎች ቬኖች በመግባት ቱቦዎቹን ሊደፍኑትና የደም ዝውውር ሊያቋርጡ ይችላሉ። ኢንፌክሽንስ ለረጅም ጊዜ የመተንፈሻ ድጋፍ መስጫ መሳሪያን መጠቀም ለሳምባ ኢንፌክሽን ተጋላጭ ያደርጋል። ለምሳሌ የኒሞኒያ ኢንፌክሽን ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣ የደም ምርመራ ብላድ ቴስት። ሐኪማችን በዚህ የምርመራ ዘዴ በደማችን ውስጥ ያለውን የኦክስጅን መጠን ትለካለችና የኢንፌክሽን ሁኔታንም ትመረምራለች። ፓልስ ኦክሲሜትሪ ቴስት ሐኪማችን ይህንን የሕክምና መሳሪያ በመጠቀም በደማችን ውስጥ ያለውን የኦክስጅን መጠን ትለካለች። አርቴሪያል ብላድ ጋዝ ቴስት ሐኪማችን በዚህ የምርመራ ዘዴ የአርተሪ የደም ቱቦአችንን በመርፌ ወግታ ደም ትወስድና በውስጡ ያለውን የኦክስጅን መጠን ትለካለች። ይህ ምርመራ በደማችን ውስጥ ከልክ በታች የሆነ የኦክስጅን መጠን እንዳለ ሃይፖክሲሚያ ለማወቅ ይረዳታል። ኮምፕሊት ብላድ ካውንት ሐኪማችን የደም ኢንፌክሽን በሚኖርብን ጊዜ ይህንን የምርመራ ዘዴ ተጠቅማ በደማችን ውስጥ ያለውን የነጭ ደም ሴሎች መጠን ትለካለች። የደረት ኤክስሬ ምርመራ ቼስት ኤክስሬ ሐኪማችንን ይህንንና የሲቲ ስካን የምርመራ ዘዴን ተጠቅማ በሳምባችን ውስጥ ምን ያህል ፈሳሽ እንደተከማቸ እና የልባችንን ሁኔታም ትመረምራለች። ስፑቱም ካልቸር ሐኪማችን ይህንን የምርመራ ዘዴ ተጠቅማ ከአክታችን ላይ ናሙና ትወስድና በውስጡ ባክቴሪያ፣ ቫይረስ ወይንም ሌሎች ጀርሞች መኖር አለመኖራቸውን ትመረምራለች። ትሮት አንድ ኖዝ ስዋብ ሐኪማችን ይህንን የምርመራ ዘዴ ተጠቅማ ከጉሮሮአችን እና አፍንጫችን ፈሳሽ በጨርቅ ናሙና ትወስድና በውስጡ ባክቴሪያ፣ ቫይረስ ወይንም ሌሎች ጀርሞች መኖር አለመኖራቸውን ትመረምራለች። ብሮንኮስኮፒ ሐኪማችን ይህንን የምርመራ ዘዴ ተጠቅማ ጫፉ ላይ ካሜራ የተገጠመለት ቀጭን ቱቦ ሳምባችን ውስጥ ታስገባና የአየር ማስተላለፊያ ቱቦአችንን በመመልከት ሳምባችን ላይ የተከሰተውን ኢንፌክሽን ደረጃውን ትመረምራለች። የልብ ምርመራ ሃርት ቴስት የዚህ በሽታ ምልክቶች ከልብ በሽታ ምልክቶች ጋር ተመሳሳይ ስለሆኑ ሐኪማችን የሚታዩብን የበሽታ ምልክቶች መንስኤው የልብ በሽታ አለመሆኑን ለማረጋገጥ የልብ ምርመራ ታደርግልናለች። እነዚህም ኤሌክትሮካርዲዮግራም ሐኪማችን ይህንን የምርመራ ዘዴ ተጠቅማ የልባችን የኤሌክትሪካል እንቅስቃሴው ጤናማ መሆን አለመሆኑን ትመረምራለች። ኤኮካርዲዮግራም ሐኪማችን ይህንን የምርመራ ዘዴ ተጠቅማ የልባችን ስራና መዋቅሩ ጤናማ መሆን አለመሆኑን ትመረምራለች።